ይህ የተላጠ መጥበሻ እዩት። በዚህ ምግብ መስራት ማለት ካንሰር ወደ ቤታችሁ መጋበዝ ነው። ግን የባሰው ይሄ አይደለም። በተለይ ቁጥር 4 አሁን በዚህ ሰዓት ልጆቻችሁን እየመረዘ ሊሆን ይችላል። አትጨነቁ፣ መፍትሄው በጣም ርካሽ ነው። ብዙዎቻችን ቤት ውስጥ ይህ ነን ስቲክ ወይንም የማይዝ የምንለው መጥበሻ አለ። እስቲ አንድ ጥያቄ ልጠይቃችሁ። መጥበሻችሁ ላይ ያሉ ጭረቶች መቼ ነው የተፈጠሩት? ከወራት በፊት ወይስ ከዓመታት በፊት? እዚህ ጋ ነው ትልቁና አስደንጋጭ እውነት ያለው። ልጣጩን አይታችሁ ትንሽ እኮ ነው ብላችሁ ዝም ትላላችሁ። ነገር ግን በሳይንስ የተረጋገጠ አንድ የሚያስደነግጥ ነገር ልንገራችሁ። አንድ የተላጠ መጥበሻ በአንድ ጊዜ ምግብ ማብሰል ብቻ 9000 የሚሆኑ ላይን የማይታዩ ጥቃቅን የፕላስቲክ ቅንጣቶችን ወደ ምግባችሁ ይለቃል። ይህ ማለት ሳታውቁ በየቀኑ ልክ እንደ ጨው ምግባችሁ ላይ ፕላስቲክ እየነሰነሳችሁ እየበላችሁ ነው ማለት ነው። ፕላስቲክ ሰርጀሪ ሳያስፈልግ ፕላስቲክ ልንሆን እኮ ነው። ግን ችግሩ ፕላስቲኩ ላይ ብቻ አይደለም፣ ከዛ በስተጀርባ ያለው ኬሚካል ነው። በደንብ ስሙኝ። ይህ የላይኛው ሽፋን ቴፍሎን ይባላል። በውስጡ ፎሬቨር ኬሚካልስ የሚባሉ በጣም አደገኛ ኬሚካሎችን ይዟል። ይህ ሽፋን ሲላጥ እነዚህ ጥቃቅን ኬሚካሎች ከምግባችሁ ጋር ይቀላቀላሉ። ለምን ፎሬቨር ኬሚካልስ ወይንም ዘላለማዊ ተባሉ? ምክንያቱ ትንሽ ያስደነግጣል። እነዚህ ኬሚካሎች ልክ እንደ ንቅሳት ናቸው። ኬሚካሎች ወደ ሰውነታችሁ ከገቡ በኋላ አይወጡም፣ እዛው ይከማቻሉ። ችግሩ ያለው እዚህ ጋ ነው። ወደ ሆዳችሁ የገቡት ኬሚካሎች ዝም ብለው ይወጣሉ ብላችሁ እንዳታስቡ። ኩላሊታችሁ ሆነ ጉበታችሁ ሊያጣራቸው አይችልም። ልክ ባትሪ ቻርጅ እንደሚያደርገው ሁሉ እነዚህ መርዞች በሰውነታችሁ ውስጥ ለዓመታት ይከማቻሉ። መጠናቸው ሲጨምር አደገኛ ለውጦችን ሰውነታችሁ ላይ ያመጣሉ። አንደኛ፣ በሴቶች ላይ የመሃንነት ችግርን ይፈጥራል። ሁለተኛ፣ የታይፎይድ እጢን በማዛባት ለከፋ ውፍረት ይዳርጋል። ሶስተኛ፣ ከሁሉም በላይ ደግሞ የተኙ የካንሰር ሴሎችን የመቀስቀስ አቅም አለው። መጥበሻችሁ ከተላጠ መፍትሄው ምንድን ነው? በጣም ቀላል ነው። ለጠላታችሁ ስጡት። ቀልዴን ነው። ማድረግ ያለባችሁ አሁኑኑ አስወግዱት። ውድ ነው፣ ለቡና መቁያ ይሆናል የሚለውን ሀሳብ ትታችሁ ማለት ነው። በምትኩ እነዚህን ሁለት እቃዎች ተጠቀሙ። አንደኛ፣ የማይዝግ መጥበሻ ስቴንለስ ስቲል ግዙ። ይህ መጥበሻ ጭራሽ ምንም አይነት የኬሚካል ሽፋን የለውም። ለማጠብም በሽቦ ማሸትም ትችላላችሁ፣ አይጎዳም። ሁለተኛው፣ የሸክላ ድስት በሀገራችን በሁሉም ቦታ ይገኛል። በተለይ ለወጥና ለሽሮ መስሪያ ከቴፍሎን ይልቅ ሸክላ በጣም ጤናማ ነው። ዋጋውም በጣም ርካሽ ነው። ነገር ግን መጥበሻችሁን ቀይራችሁ ይህንን ቀጣዩን ዕቃ የምትጠቀሙ ከሆነ ያደረጋችሁ ጥንቃቄ ሁሉ ዋጋ የለውም። መጥበሻችሁን ቀይራችሁ አሁን በቃ ከካንሰር ነፃ ነን ብላችሁ እፎይ ብላችሁ ይሆናል። ግን ተሳስታችኋል። ጤናማ መጥበሻ ይዛችሁ በፕላስቲክ ማማሰያ የምታማስሉ ከሆነ አሁንም መርዝ እየበላችሁ ነው። አንድ ጥያቄ ልጠይቃችሁ። በጣም ንጹህ ውሃ በቆሻሻ ብርጭቆ ብትቀዱ ውሃው ንጹህ ይሆናል? አይሆንም። የዛሬውም ጉዳያችን እንደዚሁ ነው። እስቲ አንድ ጊዜ ቆም ብላችሁ አስቡ። ለቤተሰቦቻችሁ ንጹህና ኦርጋኒክ ምግብ ለመግዛት ገበያ ወጣችሁ ትደክማላችሁ። ሽንኩርቱን፣ ቲማቲሙን፣ ስጋውን በጥንቃቄ ትመርጣላችሁ። ነገር ግን ያን ሁሉ የለፋችሁበት ምግብ ቤት ገብታችሁ እሳት ላይ ስትጥዱት በአንድ ተራ የፕላስቲክ ማማሰያ ምክንያት ወደ ኬሚካል ምግብነት እየቀየራችሁት ከሆነስ? እስቲ አሁን የምትጠቀሙበትን የፕላስቲክ ማማሰያ ወይንም ጭልፋ ተመልከቱት። አዲስ ስትገዙት ነጭ ወይንም ደማቅ ቀይ ነበር አይደል? አሁንስ ቀለሙ ተቀይሮ የደበዘዘ ቢጫ ወይንም ቡናማ ሆኗል። ብዙዎቻችን ይሄ እኮ ከወጡና ከበርበሬው ቀለም የመጣ ነው ብለን እናስባለን። ተሳስታችኋል። ማማሰያው ቀለሙን የቀየረው በበርበሬው ወይንም በወጡ ምክንያት አይደለም። ፕላስቲኩ ከፍተኛ ሙቀት ሲያገኘው ኬሚካል ሪያክሽን እየፈጠረ ስለሆነ ነው። አሁን ጥያቄው የጠፋው ፕላስቲክ የት ሄደ? መልሱ በጣም ቀላል ነው። ወጡ ሲንተከተክ፣ ሽሮ ሲፈላ ይህ ፕላስቲክ ሙቀቱን መቋቋም አቅቶት ይቀልጣል። ልክ ቅቤ ወጥ ውስጥ እንደሚቀልጠው ይህ ፕላስቲክ ቀስ በቀስ እየቀለጠ ከልጆቻችሁ ምሳ ጋር ይቀላቀላል። ግን ችግሩ ፕላስቲኩ አይደለም። ችግሩ ፕላስቲኩ ውስጥ ያለው BPA የሚባለው ኬሚካል ነው። ይህ ኬሚካል ወደ ሰውነታችሁ ሲገባ ሰውነታችሁ ሆርሞን መስሎት ይሸወዳል። ሳይንቲስቶች የውሸት ሆርሞን ይሉታል። ሰውነታችሁ ይህንን የውሸት ሆርሞን ሲቀበል ምን ይፈጠራል? አንደኛ፣ ያልታሰበ ውፍረት፣ በተለይ ሴቶች ላይ። ምንም ስፖርት ብትሰሩ የማይጠፋ የሆድ ውፍረት ያመጣል። ሁለተኛ፣ የመውለድ ችግር፣ የማህፀን ጤናን በማዛባት ልጅ የመውለድ እድልን ይቀንሳል። ሶስተኛ፣ የልጆች እድገት። ይህንን የተቀላቀለ ምግብ የሚበሉ ወንድ ልጆች ላይ የሴትነት ሆርሞን እንዲበዛ በማድረግ ለእድገት መቀጨጭ ይዳርጋል። አያችሁ፣ በ10 እና በ20 ብር በገዛችሁት ዕቃ የራሳችሁንና የልጃችሁን የወደፊት ህይወት እያበላሻችሁ ነው። ነገር
ነገር ግን የሚለቀቀው መርዝ ቢፒኤ ብቻ አይደለም። ፋታሊስት የሚባል የበለጠ አደገኛ ኬሚካልም አለው። ይህ ኬሚካል ወደ ሰውነታችሁ ሲገባ የሚያጠቃው ትልቁን የሰውነት ክፍል አይደለም፣ የሚያጠቃው ሴሎቻችንን ነው። አንደኛ በሴቶች ላይ የማህፀን ፈሳሽ ችግርን እና የጡት ካንሰርን ያባብሳል። ሁለተኛ በወንዶች ላይ የወንድነት ሆርሞንን ቴስቴስትሮንን በከፍተኛ ሁኔታ ይቀንሳል። አስቡት፣ አንድ ወንድ ልጅ ይህንን ኬሚካል በየቀኑ እየተመገበ ቢያድግ የወደፊት ማንነቱ ላይ ምን አይነት ጠባሳ እያሳረፍንበት ነው? ለአመታት የፕላስቲክ ማማሰያ ተጠቅሜያለሁ፣ ምንም አልሆንኩም ትሉ ይሆናል። ልክ ናችሁ። የፕላስቲክ መርዛማ ኬሚካሎች እንደ እባብ ወዲያውኑ አይነድፉም፣ ነገር ግን እንደ ምስጥ ውስጡን ይበላሉ። ኬሚካሉ በሰውነታችሁ ውስጥ ቀስ በቀስ ይከማችና አንድ ቀን ሰውነታችሁ መቋቋም ሲያቅተው ችግሮቹ መታየት ይጀምራሉ። ለምንድነው ክብደቴ በድንገት የጨመረው ትላላችሁ? ለምንድነው ዶክተሩ ሆርሞንስ ተዛብቷል ያለኝ ብላችሁ ትጨነቃላችሁ? ለምንድነው ይሄ ሁሉ ድካም ትላላችሁ? ምክንያቱ ባይገባችሁም ለአመታት በጓዳችሁ የነበረችው ያቺ የፕላስቲክ ማማሰያ ዋጋ እያስከፈለቻችሁ ልትሆኑ እንደምትችል አትርሱ። መፍትሄው ምንድን ነው? ይሄኛው በጣም ቀላል ነው። እቃ መቀየር እንኳን አያስፈልግም። የፕላስቲክ ማማሰያ ለቀዝቃዛ ነገር ብቻ ተጠቀሙበት። ለሚፈላና ለሞቀ ምግብ ግን የእንጨት ማማሰያ ተጠቀሙ። በሙቀት አይቀልጥም፣ ምግብም አይመረዝም፣ ዋጋውም እርካሽና ጤናማ ነው። ቀጣዩ እቃ ግን እኔ ራሴ ያስደነገጠኝ እቃ ነው። ትናንትና እናቴ ቤት ሄጄ ልክ ይህንን እቃ ኩሽና ውስጥ አየሁት። እንድትጥለው ነገርኳት። ትልቅ ጠብ ውስጥ ነበር የገባ ነው። ምን እንደሆነ ታውቃላችሁ? እስቲ አንድ ቀላል ጥያቄ ልጠይቃችሁ። የምትጠጡበት ብርጭቆ በየቀኑ ታጥባላችሁ። ወጥ የሰራችሁበትን ድስት ታጥባላችሁ። ይህንን የውሃ ጀሪካን ግን ለመጨረሻ ጊዜ ያጠባችሁት መቼ ነው? መልሳችሁ ከታጠበ ቆይቷል ነው። ውሃው ሲያልቅ ዝም ብለን እንደገና እንቀዳለን። ለወራት ለአመታት ሳይታጠብ ይቀመጣል። አደጋው ምንድን ነው? ጀሪካኑ ሳይታጠብ ሲቆይ ውስጡ የሚያንሸራትት ነገር ይፈጥራል። ይሄ ባክቴሪያ ነው። ውሃው ላይን ንጹህ ይመስላል፣ ግን ልጆቻችን ይህንን ሲጠጡ በሽታ እየጠጡ ነው። ለዚህ እኮ ነው ብዙ ጊዜ ለምንድን ነው ታይፎይድ እና አሜባ ከቤታችን የማይጠፋው ብለን የምንጨነቀው? ሐኪም ቤት ሄደን መድኃኒት እንወስዳለን፣ እንድናለን፣ ግን ተመልሰን ከዛው ሳይታጠብ ከተቀመጠ ጀሪካን ውሃ እንጠጣለን። በሽታው ተመልሶ ይመጣል። ውሃው ንጹህ ሊሆን ይችላል፣ ያስቀመጥንበት ጀሪካን ግን ቆሻሻ ነው። ጀሪካኑ እንደተበላሸ በምን እናውቃለን? በጣም ቀላል ነው። ጀሪካኑን ክፈቱና ሽቱት። የታፈነ ሽታ አለው? ወይም ጣታችሁን አስገብታችሁ ስትነኩት የሚያንሸራትት ነገር አለው? መልሱ አዎ ከሆነ አደጋ ላይ ናችሁ። ጀሪካኑ በባክቴሪያ ተሞልቷል። መፍትሄው ምንድን ነው? አፈጠባብ የሆነ ጀሪካን አይሆንም። በምትኩ ሰፊ የሆነ እጅ የሚያስገባ ባልዲ ተጠቀሙ። ለምን? ምክንያቱም አፈ ሰፊ ስለሆነ እጃችሁን አስገብታችሁ ለማጠብ ይመቻል። እስካሁን ያየናቸው እቃዎች ግልጽ ናቸው። አሁን ግን ቅድም የነገርኳቸው 90% ኢትዮጵያውያን ኩሽና ውስጥ ስላለ ነገር ግን ማንም ስለማይጠረጥረው ድምፅ አልባ ገዳይ እንነጋገር። አራተኛው እቃ በሁሉም ኢትዮጵያዊ ቤት ውስጥ ያለ ግን ትኩረት የማንሰጠው ነው። ብዙውን ጊዜ አበባ ወይንም ስዕል ያለባቸው ሳህኖች በሁሉም ኢትዮጵያዊ ቤት ውስጥ አሉ። እነዚህ ሳህኖች ምንም ችግር የለባቸውም። ችግሩ የሚጀምረው ሲያረጁ ነው። እስቲ ኩሽናችሁ ውስጥ ያሉ ሳህኖችን አስተውሉ። የተሰነጠቀ አለ? የተሸረፈ አለ? ቀለሙ የለቀቀ አለ? መልሳችሁ አዎ ከሆነ አደጋ ላይ ናችሁ። እነዚህ ሳህኖች ውስጥ ፎርማልዲሃይድ የተባለ አደገኛ ኬሚካል አለ። ሳህኑ ሲሰነጠቅ ወይንም ሲፋቅ፣ በተለይ ትኩስ ወጥ ስታደርጉበት ኬሚካሉ ወደ ምግቡ ይፈሳል። ይህ ኬሚካል ለኩላሊት ጠጠርና ለተለያየ የሆድ ህመሞች እንደሚዳርግ በሳይንስ ተረጋግጧል። ብዙ ጊዜ ከምግቡ ይሆናል የምንለው የሆድ ህመም ምናልባትም ከምንበላበት የተሰነጠቀ ሳህን ሊሆን ይችላል። መፍትሄው ምንድን ነው? እባካችሁን የተሸረፈ ወይንም የተሰነጠቀ ሳህን ካላችሁ አሁኑኑ ሳህኑን መጠቀም አቁሙ። ለጤናችሁ ስትሉ አስወግዱት። በምትኩ የመስታወት ሳህኖችን ተጠቀሙ። አምስተኛው እቃ ያስደነግጣችኋል። በቤታችሁ ውስጥ ከሽንት ቤት መቀመጫ የበለጠ ቆሻሻ የሆነ እቃ ማን እንደሆነ ታውቃላችሁ? የእቃ ማጠቢያ ስፖንጅ ነው። ማመን ይከብዳል አይደል? ጥናቶች እንደሚናገሩት አንድ ያረጀ ስፖንጅ ላይ የሚገኘው ባክቴሪያ ከሽንት ቤት መቀመጫ ላይ ካለው ባክቴሪያ በ200 ሺህ እጥፍ ይበልጣል። ስፖንጁን መበላሸቱን በምን እናውቃለን? ስፖንጁን አሽቱት። የቆሻሻ ሽታ እንዳይመስላችሁ የባክቴሪያ ሰፈር ስለሆነ ነው። መፍትሄው አጭር ነው። ስፖንጁ እስኪበጣጠስ አትጠብቁ። በየ2 ሳምንቱ ቀይሩት።